ባለፈ ቪዲዮ ባልኳችሁ መሰረት ክፍያውን ዛሬ ያሳያችኋለሁ። ስለዚህ የባለፈ የጀመርነውን አፕሊኬሽን ነው ዛሬን በዛው ነው የምቀጥለው። እዚህ ጋር ዳውንሎድ አድርገናል አሳይቻችኋለሁ። ኦልሬዲ እዚህ ዳውንሎድ አድርገን ጀስት ከፍተን ፋይሎቹን ቼክ አድርገናል። ክሮስ ቼክ ማድረግ አለብን፣ ምክንያቱም ክፍያ ስለሆነ አንዴ ከከፈልን መልሰን ማውጣት ስለማንችል ጀስት ስትሪክትሊ ክሮስ ቼክ ማድረግ አለብን። ስለዚህ እዚህ ጋር ስም በትክክል መሞላቱን ቼክ እናደርጋለን። ጾታ፣ እድሜ፣ ኤቭሪቲንግ ቼክ እናደርጋለን። የተሞላበት ቦታ፣ ሰርቪሱ ምን አይነት ሰርቪስ እንደሆነ ኖርማል ነው ወይስ ደግሞ አርጀንት ነው የሚለውን ኤቭሪቲንግ ቼክ እናደርጋለን። ዜን ቼክ ካደረግን በኋላ ቀጥታ እዚህ ጋር ይሄኛው እንትን ላይ ኔክስት እንለዋለን። ኔክስት ስንል ምን ይመጣልናል? ሁለት ኦፕሽን ይመጣልናል። እዚህ ጋር ኦልሬዲ 5000 ብር ነው፣ እኛ ኖርማል ስለሆነ 5000 ብር ነው የምንሞላው። ጀስት ታክስ አማውንት ግራንድ ቶታል ብሎ ኦልሬዲ ምንም ታክስ ሳያስቀምጥ ነው እንትን ያለው። እዚህ ጋር ሁለት አማራጭ አለ፣ ንግድ ባንክ እና ቴሌብር። ሁለቱንም እዚህ ጋር ክሊክ እናደርጋለን። ዜን ፕሮሲድ ቱ ዘ ፔይመንት እንላለን። ፕሮሲድ ቱ ፔይመንት ካልን በኋላ ኦልሬዲ ፔይመንቱን ቬሪፋይ እያደረገ ነው። ቬሪፋይ ካደረገ በኋላ ፍላግሌቱን ያወጣልናል። ጀስት ይህንን ኦርደር ያወጣልናል። ዌልካም ቱ ኢትዮጵያን ፓስፖርት ሰርቪስ። ኔም አለ፣ ኦርደር ኮድ፣ ይሄ መክፈያችሁ ነው ኦርደር ኮድ የሚባለው። አማውንት 5000 ብር ነው። ለኖርማል ሰርቪስ ራሳችሁ ኖርማል ሰርቪስ ካላችሁ ብሩን በራሱ ያመጣል እንጂ እናንተ ጽፋችሁ አይደለም እንትን የምትሉት። ስለዚህ እዚህ ጋር ንግድ ባንክና ቴሌ ብርን ክሊክ ካረጋችሁ በኋላ ሲቢ ሞባይል፣ ቴሌ ብርና ሲቢ ብር በሶስቱም መክፈል ትችላላችሁ፣ ከሶስት አንዱ ተጠቅማችሁ። ስለዚህ እኔ ለምሳሌ በንግድ ባንክ በሞባይል ባንኪንግ ከፈለኩ እዚህ ጋር ክሊክ አረጋለሁ። ዜን ኮንቲኒው ላለው አሁንም ፍላግ ዴቱን ኢንፎርሜሽኑን ያወጣልኛል። መቅደስ ክሮስ መሆኗን ቼክ ያደርጋል። ስለዚህ ኤቭሪቲንግ ፕሮሰስ ያደርጋል። ስለዚህ በባለፈው አሁን ለታ ያቆምነው ላይ ጀስት ኦርደር ኮዱን እዚህ ጋር ኮፒ አድርገን እዛ ፔስት ብናደርግ መክፈያው ላይ ጀስት መቅደስ ኪሮስ የሚለውን ላያመጣልን ይችላል። ስለዚህ ምንድነው ማድረግ ያለብን? ፕሮሲድ ቱ ዘ ኔክስት ስቴፕ ኦር ፕሮሲድ ቱ ፔይመንት የሚለውን እስከዚህ ድረስ መምጣት አለብን። ስለዚህ ይሄ ኢንፎርሜሽን የምትከፍሉበት ኢንፎርሜሽን ነው። ይህ ፓስፖርት ነው። ኦርደር ኮድ እዚህ ጋር ተቀምጧል። የምትከፍሉት አማውንት ተቀምጧል። ስቴፕ ባይ ስቴፕ ያሳያችኋል። ለምሳሌ ገብታችሁ ሲቢ ሞባይል ባንኪንግ አፕሊኬሽን ክሊክ ታደርጋላችሁ። ገቨርንመንት ሰርቪስ፣ ዜን ፓስፖርት ሰርቪስ አለ። ሰሌክት ኢሚግሬሽን ለፓስፖርት ዊዝ ኢ ፓስፖርት። ዜን ይሄኛውን የኦርደር ኮዱን ፔስት ታደርጋላችሁ። ከዛ ክሊክ ካደረጋችሁ በኋላ መቅደስ ክሮስ የሚለውን ያመጣል። ዜን ከከፈላችሁ በኋላ ሪሲቱን አውረዳችሁ ፕሪንት አድርጋችሁ የአሻራ ጊዜ ይዛችሁ ትሄዳላችሁ ማለት ነው። በአሻራ ጊዜ ይዛችሁ የምትሄዱት ወይም ደግሞ አሻራ ለመስጠት ስትሄዱ ይዛችሁ የምትሄዱት አንዱ የከፈላችሁበትን ሪሲት ይዛችሁ ትሄዳላችሁ። የሞላችሁበትን የቅድሙን ኢንፎርሜሽን ይዛችሁ ትሄዳላችሁ። ያ ማለት ይሄኛውን ይዛችሁ ትሄዳላችሁ። ዜን የልደት ካርድ ኦሪጂናሉን፣ መታወቂያ፣ የቀበሌ መታወቂያ እንዲሁም የናሽናል አይዲን ይዛችሁ ትሄዳላችሁ። ከነዚህ ውጪ አይቀበልም ማለት ነው። ስለዚህ ዛሬ ይሄን አሳይቻችኋለሁ። ምናልባት ካልገባችሁ አሁንም በተጨማሪ ባንክ ሞባይል ባንክ ተጠቅሜ ስለዚህ ይሄን ይመስላል። ምናልባት አከፋፈሉ አሁንም ክሊር ካልሆነ ሞባይል ባንኪንግ ተጠቅሜ እንዴት እንደምትከፍሉ አሳያችኋለሁ። ተከታተሉኝ። እሺ፣ መክፈል የፈለኩት ጀስት በንግድ ባንክ ነበር። ነገር ግን በተቋሙ ፕራይቬሲ ምክንያት ጀስት ላሳያችሁ አልቻልኩም። ያ ማለት አፕሊኬሽን ውስጥ ገብቼ ንግድ ባንክ አፕሊኬሽን ውስጥ ገብቼ አከፋፈሉን ላሳያችሁ ፈልጌ ነበር። ነገር ግን ብላክ ያደርገዋል። ያ ማለት ዲስፕሌይ ማድረግ አልችልም። ስለዚህ ያለኝ አማራጭ ወደ ቴሌብር መቀየር ነው። በቴሌብር እንዴት እንደሚከፈል አሳያችኋለሁ። ጀስት ኦርደር ኮዱን ኮፒ ካደረጋችሁ በኋላ ቴሌብር ገብታችሁ እንዴት መክፈል እንደምትችሉ ነው ማሳያችሁ። ስለዚህ ፓስፖርት ማስሞላት የምትፈልጉ ኢንፎርሜሽን ከፈለጋችሁ እድሳት ሊሆን ይችላል፣ አርጀንት ሊሆን ይችላል፣ መደበኛ ሊሆን ይችላል። የትኛውንም ፓስፖርትን በተመለከተ ልትጠይቁኝም ትችላላችሁ። ኦር ማሰራትም ትችላላችሁ። ምናልባት ክፍያ ላይ እኔን የማታምኑ ከሆነ እዛው ሆናችሁ እንዴት እንደምትከፍሉ በአፕሊኬሽን እንዴት እንደምትከፍሉ አሳያችኋለሁ። እኔ ግን እሞላላችኋለሁ።
ስለዚህ በውስጥ መስመር ኮንታክት ልታደርጉኝ ትችላላችሁ። የቴሌግራም አካውንቴንም ስልክ ቁጥሬንም በውስጥ መስመር አስቀምጥላችኋለሁ፣ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። በዛ ኮንታክት ልታደርጉኝ ትችላላችሁ። እሺ አሁን ቀጥታ ወደ ቴሌብር አፕሊኬሽን እንግባና አሳያችኋለሁ። አሁን ደግሞ የቴሌብር አከፋፈልን ነው ማሳያችሁ። ስለዚህ አሁንም አስ ዩዥዋል ፓስወርድ አስገብታችሁ በአፕሊኬሽን ነው የምትገቡት ወይ የምትከፍሉት። እዚህ ጋር ድራግ ታረጉና ፔይመንት የሚለው ላይ ክሊክ ታረጋላችሁ። ፔይመንት እዚህ ማለት ነው። ፔይመንት የሚለውን ክሊክ ታረጋላችሁ። ፔይመንትን ክሊክ ታረጋችሁ በኋላ ዩቲሊቲ ያለ ታክስ እንደ ገቨርንመንት ሰርቪስ፣ ያው ኢሚግሬሽን የገቨርንመንት ሰርቪስ ስለሆነ እዚህ ውስጥ ክሊክ ታረጋላችሁ። ዜን ኢሚግሬሽን እንደ ሲቲዝንሺፕ ሰርቪስ የሚል እዚች ጋር አለ። እሷን ነገር ክሊክ ታረጋላችሁ፣ ይችኛዋም ማለት ነው። ዜን አፍተር ይህን ክሊክ ካረጋችሁ በኋላ ሁለት አይነት ኦፕሽን አለ። መሶብ እና ኢሚግሬሽን እንደ ሲቲዝንሺፕ ሰርቪስ አለ። እኛ መክፈል የምንፈልገው ኢሚግሬሽን እንደ ሲቲዝንሺፕ ሰርቪስ ላይ ነው። ስለዚህ እኛው ላይ ክሊክ እናረጋለን። ክሊክ ካረግን በኋላ ፔመንት ሪፈረንስ ነምበር አስገቡ ይላል። ኦርደር ኮዱ ማለት ነው። እሱን ኦርደር ኮድ ስታስገቡ ጀስት ኔክስት የሚለው አክቲቭ ይሆናል። ኔክስትን ክሊክ ታረጋላችሁ። ሜቢ ዊዝን 3 አሁን ኦርደር ኢዝ ኤክስፓየርድ አለ፣ ምክንያቱም ከ3 አወርስ በልጧል። ጀስት ቆይተንበታል። እኔ 3 ቀን ነው ብያቸዋለሁ። ስለዚህ ኦርደር ኢዝ ኤክስፓየርድ አለ። ስለዚህ እዚህ ጋር እናቆማለን ማለት ነው። ዞሮ ዞሮ በዚሁ ሲስተም ይህን ክሊክ ስታረጉ የመቅደስ ክሮስ የሚለውን ያመጣላቸዋል። ከዛ ሪሲቲውን ዳውንሎድ አድርጋችሁ ጀስት ይዛችሁ የቀጠሮ ቀን ይዛችሁ መሄድ ነው።